አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሎሚ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሰላም ጤና ይስጥልኝ። እንደውም ክርስቲያን ወገኖች እያልኩኝ ዛሬ ይዤላችሁ የመጣሁት እንግዲህ ጽናት ይዤ መጥቻለሁ። ክፍል 90 በለው 89 በጣም በሚገርም ሁኔታ እንግዲህ ናሆሚ ከንግስቷ ጋር እንግዲህ እያወሩ ነው። እሷ በጣም ተሰምቷታል። እሱ የእሷን ጉድለት እንግዲህ ለመሙላት እጅግ በጣም ይሞክራል ማለት ነው። በጣም እሷ ደግሞ ታሳዝናለች በህመሟ ያለው ሁኔታ እንግዲህ ማርገዝ ወይም መውለድ የሚባለው ነገር ስለከበዳት ማለት ነው። በተረፈ ጉድለትህን ተቀብለህ እንግዲህ የኔን ጉድለት ስለሸፈንክ ፈጣሪን አመሰግናለሁ ትላለች ናሆሚ አፍቃሪ። ናሆሚ ደግሞ እንግዲህ ፈጣሪን ስለምትፈሪና ስለምታከብሪኝ እጅግ በጣም አመሰግናለሁ ፈጣሪን ይላል። አንቺ ለእኔ ዓለም ላይ ካሉ ሴቶች እጅግ በጣም ትበልጫለሽ፣ ትለያለሽ ይላል። በጣም ከሚባለው በላይ እንግዲህ ፍቅራቸውን እየተገላለጹ ነው ማለት ነው። ናሆሚ ከንግስቷ ጋር ዋው ንግስቷ ያምርባታል እኮ ከሚባለው በላይ ማለት ነው። እንግዲህ ቤታ ተመልሳለች። ቤታ ጭንቀት ይዟታል። የቤታ እናት ደግሞ እጅግ በጣም በአስቸጋሪ ሁኔታ እንግዲህ ወደ ኪራ ይዛ መታለች። ኪራ ልፍስፍሱ ጉድ ፈልቶበታል ማለት ነው ጋይስ። ልጅን እያለች ያው እንግዲህ እሱ ይልፈሰፈሳል። እንኳን እናቲቱ እዚህ መሀል ከማስደንገጥ አልፎ መታ እንግዲህ እሷን ይዛ ጉዳ መጣይ። እዚህ ምን ትሰሪያለሽ? እሷ ጭንቀት ይዟታል ማለት ነው። በጣም ይገርማል። በህልሜም ስጠብቅህ አልመጣህም፣ እዛም ስጠብቅህ አልመጣህም። በጣም ይገርማል። እናት ተብዬቱ እንግዲህ ይዛት መጣች። ቤታ ከድሮም እብድ ነበረች፣ አሁንም ደግሞ አሳብላ ይዛት መጣች ማለት ነው። ቤቴ ሲበጠበጥ አይታይሽም ወይ? ምን ለማለት ፈልገሽ ነው? ይላታል። ልጅ ህፃን ነች አልሽ። ጨካኙን ኪራ የፈጠረችው እሷ ነች፣ አዛኙን ደግሞ ኪራ የፈጠረችው ጽናት ነች በማለት ይመልሳል። በጣም ይቅርታ እንግዲህ ኪራ ልፈስፈሱ ቤቴን አልበጠብጥም ይላል። በጣም ይገርማል ማለት ነው። እንግዲህ ከብዙ ጭቅጭቆች መሀል ወደ ቤት ትገባለች። ገራሚ እኮ ነው። ኪራዬ አይቆጣኝም ያጫውተኛል። አይ ውሽሚት ደግሞ ብዳ መጣች። ጉድ እኮ ነው ነገሩ። በፍቅር ነው ያበደችው። አበደች አትበይ፣ ሌላ ተኩሳት እንግዲህ እብዲትን እብዱን እብድ ማለት ነው። ጉድ እኮ ነው። አይ ቤታ ድሮም እብድ ነበርሽ፣ እንኳን ተጨምሮብሽ። ጩኸቱን የሰማችሁ እንግዲህ አብረው ሊያሳብዱን እኮ ነው። የጽናት አፍቃሪዎች እጅግ በጣም ይገርማል። እንግዲህ ችኛይቱም በሷ ላይ ጉድ መጣና ደረጃ ላይ ቁጭ ብላ ጸጉሯን አጨብራ ጭራሽ እንደበሶ ተበጠበጥኩ አለች። እናትዬውም ጥለኝ ሄደ፣ ኪራም ጥለኝ ሄደ። በጣም ይገርማል። እንደበሶ ተበጠበጥኩ አለች። አይ ያንቺ ነገር ጉድ እኮ ነው። በጀግና ላይ ጀግና አለበት አሉ። ጽናቴ ጉዷን አላወቀች ዋብትን እያለች መጣች ማለት ነው። ጉድ እኮ ነው እናቴ። ቤቱ ከህረባ ሆኗል። ቤቱ ዲሽና ላየሽ አንቺም ኪራም ጥላችሁብኝ ሄዳችሁ ጉድ አለች። የምን ጉድ ነው? እብዴ ነው። ጉድሽን አልሰማሽም እንዴ? ስላምሩ ታማሚ ነው። አይገርምም? ኧረ ጉድ ነው። ጽናት ጉድሽን አላወቅሽም። ተበጭበጭና እንደ በሶ
ረፊው ማለት ነው። ተበጥበጪ የጨለለች ልጅ መጥታልሃለች። እንግዲህ ኪራ ልንገረው፣ መነሻው ማን ሆኖ ኪራ መስሎኝ የሚያመጣው ማን ሆኖ ኪራ በጉድም ላይ ጉድ አለበት አሉ። ቤታዬ የረስቸውን ቤት አገኘችና እንግዲህ እዚህ ዘና ፈታ እያለች ነው። ምን ቀረሽ እና መጣሽ ከቤት እያለቻት ነው። ቤታ ብቻዋን እያወራች ነው። አይ በፍቅር ማበድ እኮ ይገርማል። ግን ለካ አንድም አለ። ኧረ ጋይስ ቤቴን ስላላፈረሽው ደበረሽ አይደል በማለት እንግዲህ ጽናትን አይ ቤታ መታ እንግዲህ ቤቱን በጠበጠችው። እዚህ ላይ ደስ የሚለው ነገር ምን ታውቃላችሁ? የናሆሚ ፍቅር ነው። ኪራና እንግዲህ ጽናት እኮ ፈተናው በዛ ፈተናው ማለት ነው። በእርግጥ ፍቅር ፈተና ከበዛበት ያው መጨረሻው ያምራል። ግን ደግሞ ናሆሚ እኮ የኔ ልዕልት የተከበሩ ልዑል በማለት እንግዲህ ዳይ ወዴ ሮማንሲ ነው ነገሩ ማለት ነው። ጭፈራ ልምምር ነው ወይስ ችሎታ አለ? እንግዲህ ያው የጭፈራ አድናቂ አይደለሁም ማለት ነው። አንዳንድ ጊዜ በፍቅር ላይ ፍቅር ሲሆን ደስ ይላል እና እንደናሁም ያፍቃሪ ሆኖ ማለት ነው። ጋይስ ሰምታችኋል። ስምሽ ቀረኮ ልዕልቴ ሆናለች ማለት ነው እና በጣም ይገርማል ማለት ነው። ያው የእሷን ግዛት እና በአንድ ሀገር ሁለት መንግስት አይኖርም አለች። እንግዲህ ወንድና ሴት ስለሆን ይቻላል። አዎ ትክክል። በልቤና በልብሽ ላይ ንጉስ እንሆናለን አለ። ማንም ይምጣ ብሬን ለማንም አልከፍትም። በሩ እንግዲህ ተቆረቆረ። ግን ያው የዋህ አይደለች ፍቅር። እንግዲህ ሂድና አባራቸው ማለት ነው። እንደዚህ የሚያጨበጭቡት አዎ ያዋጣል እንዴ! ዝም ብለው እነሱ እዚህ ግራ ያጋባሉ እንዴ! ኧረ ጽናቴ ናት። እሷስ ጉድ እኮ ነው። እሷ እዛ ፍቅሯ ተበጥብጦ በልክ እንደበሱ መጣች። በጣም ይገርማል። አልቅሳለች። ልቧ ተሰበረ በተደጋጋሚ። ቤቴን አምጥቶ ከቤት አስቀመጣት። በጣም ይገርማል ማለት ነው። እንግዲህ ናሆሚ ደግሞ ፈላ ብቻ አይገልጸውም። ከአቅም በላይ ነው የፈላው። ልክ እንደ ምን ልበላችሁ ሙቋታን ተከተከ ማለት ነው። ናሆሚ ምርጥ ጓደኛ እኮ ነው። ምርጥ ጓደኛ አያሳጣችሁ ጋይስ። በዚህ ምድር ላይ ስትኖሩ እንደ ምርጥ ጓደኛ መስተዋት የለምና ክፉና ደጉ ለይቶ የሚነግራችሁ ምርጥ ጓደኛ ብቻ ነው ማለት ነው። እንግዲህ በእብድ ላይ እብድ አለና የመጀመሪያዊቱን እብድ አዲስ እብድ መታ እንግዲህ ድራማ ጀምራለች። በጣም አስደነገጠቻት። ቆሌዋን ነው የገፈፈችው ከምላችሁ በላይ ማለት ነው። ያውዙ ቢላሂ ሸይጣን ረጅም ጉድ ፈልቷል። እንዳመል ወየው ቤታ እንኳን ጨልለሽ እኮ እንጂ በማን ቀን የሚጨለልሽ ነው። እና ኪራ ከሚባለው በላይ እንግዲህ ቤቲ እንደ በፊቱ አይደለችም። ከሁላችሁም በላይ እጠላታለሁ፣ ግን ለእናቷ ስንል እንታገስ አለ። አንዱን ለማዳን እኔን ደግሞ ደጋግመህ ሰባበርከኝ ትለዋለች። ምሩ ንግስቷ እንግዲህ የናሆሚ ንግስት ምሩ እንግዲህ እጅግ በጣም ምርጥ ናትና ሚስቴንም ጎዳ ከሆነ ለምንም ሆነ ለምንም አያገባኝም ማለት የናሆሚ ንግግር ወርቃማ ነው። እንግዲህ ከሚባለው በላይ እንግዲህ ምሩዬ ተበጠበጥኩ። በጣም ተናዳለች። ያው እንዳያምሽ እናቱ እንዳውም ታመሻል። ናሆሚ ደግሞ ሁሉንም አሳበድግልኝ ሶስቱንም። ስለዚህ ይለዋል አልረዳህም። መረዳትም ሆነ የዓለም መንግስት ቢመጣ ልረዳህ አልችልም። እንደዚህ አይነት ነገር አልፈልግም ይላል። ኪራ ቻለው። ልፍስፍስነትህ ነው እዚያ እንደዚያ ውጥንቅጥህን ያወጣው። ቤት እንደሆነች ከድሮ መብድ ነች። እንኳን ተጨምሮ እንኳን ዘንቦብሽ
ድሮም ክረምት ነሽ ይባላል እና ቤቲ እንግዲህ ከድሮም እኮ በነገራችን ላይ ምርጥና ስፍ ጥሩ ንግግር፣ መልካም ንግግር ምንጊዜም ጥሩ ከሰራችሁ ጥሩ ታጭዳላችሁ፣ ያልዘራችሁትን አታጭዱምና ማለት ነው። በዚህ ምድር ላይ መጥፎ ነገር እዚህ ጋር የተማርኩት እንግዲህ ቤቲ በጣም መጥፎ ነገር ስትዘራ እንጂ ጥሩ ነገር ስትዘራ ይቻል አቅም ግን መጨረሻዋ እስቡት፣ ጭንቀት ነው የፈጠረባት በሰዎች ላይ። እንግዲህ እንደ ቀልድም ሆነ ለምንም ሆነ መጥፎ የምንሰራቸው ስራዎች ያው መልሶ ዋጋ እንደሚያስከፍለን ተምሬያለሁ። እዚህ ጋር ቤተሰብ እንደ ቀልድ ልናየው አይገባም። በሰዎች ላይ እጅግ በጣም የራሳችንን ጥቅም ብቻ በማስከተል ሌሎችን ለመጉዳት የምናስበው መልሶ እንግዲህ ይከፍለንና ለማለት ነው። ቤቲ ድሮም ህልሟ ኪራን መውሰድ ነበር። አሁንም እሱን ነው፣ ግን ደግሞ አልተሳካም ማለት ነው። በጭንቀት ግን የሰው ህይወት መበጥበጥ ነው። ሙሽራዬ 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 የወይን አበባዬ እያለች ትጨፍራለች ማለት ነው። እና አታስመስይ፣ አቅሻለሁ፣ ተይኝ ሂጂ ተይ። አሁንም እኮ እርግጠኛ ነኝ ቤት እያስመሰለች ነው። የእውነት ግን እንደዚህ ይመስላችኋል? ግን እያስመሰለች ይመስለኛል፣ ጭንቀትን ማለት ነው። እባክሽን ተይ፣ እባክሽን ተይ። አስባችሁታል? በጣም ይገርማል። ድሮ የምታውቂያትን ጽናት እስከ ልጇ ገለሽ ቀብረሻታል። ያቺ ጽናት አይደለሁም እኔ ትላለች። አዎ እውነትም የድሮዋ ጽናት አይደለችም። ጽናት እኮ በስንቱ ነገር ታግሳ ትሙት። አልታገሰችውም ብንጠይቅ አይሻልም ጋይስ? እውነት ለመናገር ትዕግስትም ሲጠና ይመራል ማለት ነው። እንደኔ አመለካከት ነገሮችን ብናስተውል ጥሩ ነው። ግን ደግሞ የሆነ ነገር ጥሩ ነው ስንል ቤት እያስመሰለች እንግዲህ መጣች ያቺ ወስድብሻለሁ ብላኝ ምናምን ልብሱን ደበቀችብኝ ምናምን። ጉድ እኮ ነው እሱ። እውነት መስሎታል ጅላንፎ። ግን ቤቲ ገና ዋጋ ትከፍሊበታለች። የምታስመስለው ብቻ ሳይሆን ማለት ነው። ደግነት እሷ ስመጣ እኔ እደብቅሃለሁኝ መድፌ ነው የምትወጋት አለ እንዴ ነው። ማንም የሚያደርግ የለም እዚህ የእንትኑን ማለት ነው። እሱ አልገባውም ገና ወይ የጽናትን ልብ እኮ ስንት የሰበረው። አረ ኪራ ይበቃል፣ በእናትህ ስንት ጊዜ እንዲሁ ባላቅም ስብር አደረግከው ማለት ነው። የሰው ልብ ስሰብር ያንተስ እንዴት ይሆን? እዛ ክፍል እንዳትሄድ እሷ መታ ይዛህ እንዳትሄድ፣ ያው ጭንቀቷ ሁሉ እሱ ነው። እንዳትሄድ በጣም ይገርማል። በምሬት አቤት በፊሽ በልሜ ሳይው በጣም ያሳቀኝ ልብስ የሶፋ የለም ልብስ ለብሶ ነው ነበር አላለም። ጉድ እኮ ነው። ለማንኛውም ግራ ተጋብቷል ድራማው ግራ ተጋብቷል። በስተመጨረሻ አካባቢ ላይ ጋይስ እጅግ በጣም ተወዳጅና እንግዲህ ጓጉተን መች ነው የሚለቀቀው ተብሎ ሰፊ የምንልለት ባለመሆኑ በጣም አዝናለሁ። እንግዲህ ምሩዬ ትመጣና ጽናትን እንግዲህ ኪራ የት ሄደ ትላታለች። ጽዬ ትዕግስትሽን የድሮውን አሁንም አምጪ፣ ትዕግስትሽን ታገሺ። በትዕግስት የወሰኑት ውሳኔ ምንጊዜም ደስታ ነው። ሰንዬ ልጥራትና እናውራ እንዴ ትላታለች። እሷም እንግዲህ ሰንዬ ከስራ ሰሞኑ ስለቀረች አትንገሪያት፣ አሁንም ስራዋን እንዳይስተካከል በማለት ለጽናት እንግዲህ ጽናት ለምሩ ትላታለች። እንግዲህ ምሩ ደግሞ በጣም ታጽናናታለች ማለት ነው። ጽናት ግን በጣም አዝናለች፣ ልቧ ተሰብሯል። እቃውን አጣጥቤያለሁ፣ ማስተካከል ያለብኝን አስተካክያለሁኝ እና ናሆሜ ተናዶ ተበሳጭቶ ነው የወጣው። ስለዚህም ግዴታ መሄድ አለብኝ ትላታለች።
ጽኑዬ ደግሞ ምናለች መሰላችሁ? ለእኔ ብዬ የእናንተን ውድ ጊዜያችሁን ተሻማኋችሁ አይደል? በጣም ይቅርታ ትላታለች። እና ከዚህም በኋላ ጽናቴ በጣም ካገገምኩ በኋላ ደግሞ አሁን ደግሞ መጨረሻው ለመግደል ነው የዓላማው፣ ምን አስቦ ነው በማለት በጣም ትጸጸታለች። ይችኛይቱ ደግሞ ሌላ ይችኛይቱ እብድ ግን ግርም የምትለኝ በእብድም ላይ እብድ አለበትና ላልብሳት ልተዋት። ጸጉሯን አጨብራ እኮ ትኩስ እብድ ናት። ከተነሳችብኝ መከራዬን ታበላኛለች። ብተዋትም አሳዘነችኝ። አስታማሚ ሆንኩ ልታመም ገብቼ እያለች ነው እንግዲህ። አይ መከራውን ነው ያበላችሁ። ለማንኛውም ኪሮቤል መጣ። ኪሮቤል ፍስፍሱ ብየዋለሁ እኔ እናንተን ባላቅም። ያው ኪሮ መዘዝ እንዲህ ጭራ የሚከተልሽ ልጅ አንቺን ያወቁበት ቀን ብቻ የተረገመ ነው እያለ ኡፍ ይላል። እንግዲህ ንጉሱ ከመጣህማ ፈረቃ ቀይረኝ፣ ስለዚህ እሷን ተከታታይ ከምትለኝ አንድ ሙሉ ዳይኪር ብከታተል እንግዲህ አንድ ፈረቃ ይሻለኛል። ስለዚህ አልብሳትና እዚሁ መከራህን እንደፈለግከው ትሏለች ማለት ነው። ፈርዶበት የለ አሁን ሲያለብሳት ፍቅር ፍቅር አጫወተው መስሏት እሷ ትላወሳለች እንግዲህ እንደ ባብ። እሱ ሲያለብሳት ደግሞ ያው ጽኑ እየመጣች የፈረደባት ፈርዶባታል እኮ። ድምፅሽን ቀንሺ ይላታል። እሷም እንግዲህ በጣም በመበሳጨት ትመለሳለች ማለት ነው። ተናዳለች ጽናት ሲያለብሳት ስላየች። ኪሮቤል እንግዲህ ወደ ጽናት ሊሄድ ነው እና ቶሎ ውጭ እንነጋገር በማለት በደረጁ ላይ ወጥታለች። እንግዲህ እሱም ተፍ ተፍ እያለ ያው ተከትሏት መጣ ማለት ነው። ቁጭ ልጅ ነው ሰው የፍቅር እንግዲህ ጨዋታ ይጫወታል። እነሱ ደግሞ ያው እሷም የራሷን ችግር ትደረድራለች። እሱም ቤቲ ትመጣለች ብዬ አላሰብኩም ነበር ይላታል። በአንተ ላይ ተስፋና እምነቴ አልቆ አያውቅም ነበር፣ አሁንስ አለቀ። ምን ልበል? ጎሽ ጎበዝ የኔ አንበሳ ላጨብጭብልህ ትለዋለች። ለአንቺ ከባድ ነው፣ ለአንተ ግን ቀላል ነው ወይ ትለዋለች። እንደዛ ማለት አይደለም አለ። እና ምን ማለት ነው? አንድ እስኪ ምክንያት ሰጠኝ፣ ተስፋ እንዳልቆርጥ እስኪ ምን አይነት ምክንያት ትሰጠኛለህ ስትለው፣ እናቲቱ ለመነችኝ፣ ስታለቅስ አልቻልኩም፣ ለእናቷ ብዬ ነው ይላል። እንግዳስ እኔ መሀል አደባባይ ቆሜ ላልቅስ፣ ከቤት ያስወጣልኝ እባክህን ትለዋለች። ቤትሽ ነው ለምን ልመና ትለዋለች። እንግዲህ ቤቴ ከሆነማ እድሉን ትሰጠኝ ነበረ፣ እንደፈለግ የፈለግከውን አታስገባም ነበረ ትለዋለች። እንግዲህ በአንቺ ምክንያት አበደ፣ መድኃኒቱ አንቺ ነሽ ብትባይ ምን ታያለሽ አላት። ሲሻላትስ አላት። እንግዲህ ሲሻላት ከቤት ያውጥቼ ነው ሞረውራት፣ ስንት ወርውርሃታል አለችው። እንግዲህ ልትለቅህ ግን አልፈለገችም። ልክ እንደ ሙጫ ተጣብቃለች። መጣቻለች። ምንም አትሆን ግን ወቅ አውቆ ያበደን ብታክመውም አታድነው። ትክክል፣ አውቆ ያበደ ታክመው አይድንም ይባላል ሀገራችን ማለት ነው። ከአንቺ ውጭ ሺ ሴት ይሰለፍ ይላታል። እንግዲህ ያው ኪሮቤል እኮ ኧረ ምላስ ይችልበታል ግን ለመስበክ ማለት ነው። ሰበርካት የቀረህ እኮ እንክትክት አድርጎ እንግዲህ መጣል ብቻ ነው ማለት ነው። ከዚህ በላይ ምን አድርጋት ምን ትሆን? እውነት ለመናገር ያሳዝናል። አትጮሁብኝ ባካችሁ። ኒና ደግሞ በቃ መድኃኒቷን ስጫት አለ። መድኃኒት ሰጭ ሆነች። እንግዲህ ኒና በስተመጨረሻ አያችሁ ግን አረ ይገርማል። እንግዲህ በስተመጨረሻ ያሳዝናል። ፍቅሬን ለመግለጽ እንደሷ ማበድ ነበረብኝ ወይ ስትለው ምንድን ነው የምታወሪው ይላታል። ግን ምን ላድርግ መፍትሄ ትለዋለች። መጨረሻውን በጥፊ በጣም ያሳዝናል። ለማንኛውም ውድ ቤተሰቦቼ
ይገርማል ማለት ነው። ምንድን ነው ያልሽው? ምንድን ነው ያልሽው? አትጩፍ ትሏለች። እንግዲህ የድሮ ክሮቤልን ቀሰቀሰችው። ለፍቅሬ ውሸትህን ነው ለኔ ያለ ፍቅር ስትለው በጣም ተናዷል ማለት ነው። እንግዲህ ያው የእውነት እንደ ሸንኮራ መጣህ ልጥለኝ ነው፣ እንደ ሸንኮራ መጣህ ልጥለኝ ነው ስትለው በተደጋጋሚ እንግዲህ እሱም በስሜታዊና በንዴት በጥፍ ብሏታል ማለት ነው። ያሳዝናል። ያው የድሮ ጸባይ ተመለሰ ማለት ነው። ለማንኛውም ቤቲ ሲመጣ የድሮ ጸባይ ተመለሰ። ቤቲ ይምላሉ የስራሽን ይስጥሽ ነው በጥባጭ አለች። እና ቤተሰቦች ለነበረን ቆይታ እጅጉን አመሰግናለሁኝ። ለምታበረታቱ በሙሉ ጅዛኩም ላሁ ኸይረን። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አዲስ ነገር እና ጥሩ ነገር ለመልቀቅ እንሞክራለን። አበረታቱን። ኮሜንት፣ አስተያየት፣ ቅሬታ ካለ እንቀበላለን። አበረታቱን። ሰላም አለይኩም ወራህመቱላሂ